ትይኛለሽ? ቆይ ትዬ እንደሱ አይደለም። እሷን ተዋት እሺ። እሷን አትናገራት። ያደረከውን ነገር እያወቅኩ ከዚህ ቤት በትዕግስት እንድትወጣ እየነገርኩ ነው። ለዚህ ደግሞ ደስ ብሎ እንድትወጣ ነው የሚገባው። ትሰማኛለህ? አንተ እኮ ስራዋን ጠንቅቀህ ታውቃለህ። ደግሞ ይኸውልህ እንደግምልህ ከፈለክ እደግምልሃለሁ። ለዛች ልከስ ካሌብ ለምን ቤቱን ለቀህ አትወጣም? ለምን ትረብሻለህ? ልቀቀኝ ሳምሪ። ይህ ሰው እያፉን ላዘጋው። ትሰማኛለህ? ተደርሶብሃል እኮ አንተም ወራዳ ነው። ቅዱስ ማለት እሺ ማለት ቅዱስ ማለት ይኸውልሽ አንቺ አምነሽው ባሌ ነው ብለሽ አቅፈሽው የምተኘው ሰው ከማንም ጋር እየተንዘላዘለ የማንንም ዲቃላ ሰብስቦ ዝም በል። ሰማኛለህ? የኔ ቅዱስ በእንዳንተ አይነት ልክስክስ ስሙ የሚነሳ አይደለም። እሺ ሁለተኛ አጠገባችን እንዳላይ ባለጌ። እኔን መታሽ? ይኸውልሽ ደምን ባሉ ማስለቀስሽ ምን አለ ካሌብ በይ። እግሬ ስር ወድቀሽ እንድትለምኚኝ ነው ማረገው። አደራሽ ይሄ ነገር ትልቅ መሳሪያችን ነው። በአግባቡ መጠቀም አለብን። ካለበለዚያ ሌላ አማራጭ መፈለግ ይኖርብናል ማለት ነው። ምንም ችግር የለውም። ሀሳብ አይግባሽ። ቅዱስ ለሄለን የደበቃት ከሌላ የወለደው ልጅ አለ። ምን? ቅዱስ ይሄን በጭራሽ አያደርገውም። የኔ ቅዱስ በጭራሽ ይሄን አያደርገውም። ምን? ይህ የኔ ቅዱስ አልገባኝም። የኔ ያልኩኝ እንዴ? ተሳስቼ እኮ ነው። የሄለን እላለሁ ብዬ ነው። ቆይ እንዴት እንደዚህ ያደርጋል? ሄለን እኮ መጫወቻ ያደርጋት። ይሄ ነውረኛ። የእሷን እንኳን ተይው፣ እንዳሻው ያደርጋት። ዋናው እኛ የራሳችንን ጥቅም ማመቻቸታችን ነው። ታዲያ ለምን አንነግራት? እንነግራታለን፣ ግን ታምነናለች ወይ ነው ዋናው ጥያቄ። አታምነንም። በአይኗ ካላየች በስተቀር እሷ ልታምነን አትችልም። መቅደስ ደግሞ እሺ ብላ ትመጣለን። ቆይ ግን እርግጠኛ ነሽ ቅዱስ ልጅ አለ? መስኪ ለዛውም የካዳት ልጅ ደግሞ እራሱ ቁርጥ። ድሮስ የተካደ ልጅ አባቱን አለ የሚመስለው። ቆይ ግን ካሌብ የሚያግዘን ይመስልሻል? አናግሬዋለሁ። ለማለያየት ቆርጦ ተነስቷል። ብቻ አንቺ ማስቢበት። ባይ ባይ። ምንም ብትይ አላምንሽም። ቆይ ካሌብና ቤቷ ስለፈልፈው አይደል? ምን እንደወራቸው ወጣጣዋለሁ። ታያለሽ። አስብ አውቃለሁ እኮ ጥፋት። ይኸውልሽ ለመርሳት እየሞከርኩ ነው። ዳግመኛ አታስታውሽኝ በእናትሽ። እንዴ ለመርሳት ብቻ ከልብ ይቅርታ እንድታደርግልኝ ነው የምፈልገው። ሄለን ማንቺ እንደማልጨክን በደንብ አድርገሽ ታውቂያለሽ አይደል? እኔ የሚመስለኝ ነበር፣ ግን አሁን የተሳሳትኩ ያክል እየተሰማኝ ነው። ማለት አልገባኝም። ቆይ ምንድን ነው የተሳሳትሽው ነገር? ቅዱሴ በጣም ነው ያዘንኩብህ። እንዴት ስሜን ታጠፋለህ? ሄለን ስለምንድን ነው ስም ማጥፋት የምታወሪው? እኔ ከመቼ ወዲህ ነው ያንቺን ስም ማጠፋው? ጥፋቴን አምኛለሁ። ለዛም ደግሞ ይቅርታ ጠይቄያለሁ። አንተ ግን እየዞርክ ስሜን ሄለን ስነ ስርዓት። በቃ እኔ ስምሽን እያጠፋው አይደለም። እሺ
ጥፋሽን ለመደባበስ ነው እንዴ ስሜን አጠፋ እያልሽኝ ያለሽው? ትሰማኛለህ? በደንብ ጠንቅቀህ ታውቀኛለህ። እሺ እኔ እንደዛ አይነት አመል የለኝም። የተፈጠረው ነገር ለማስረዳት እየሞከርኩኝ አንተ ጋር የዞርክ ስሜን ታጠፋለህ። ሄለን እኔ ለማንም ሰው ስምሽን አላጠፋውም። እሺ መናገር የምትፈልጊውና የሰማሽው ነገር ካለ መናገር ትችያለሽ። ምን ነው ለሰፈሩ ለሀገሩ ስትናገር አልነበር እንዴ? ለመካድ ነው? ቆይ አልገባኝም። ምኑን ነው የምናገረው? አታስመስል። ፋሲካ ሁሉንም ነገር ነግራኛለች። በዚህ ልክ እንካካዳለን ብዬ በፍጹም አልጠበቅኩም ነበር። ፋሲካ ይኸውልሽ እኔ ለፋሲካ ምንም ነገር የነገርኳት ነገር የለም። እንዴ ታዲያ ኬት አመጣችሁ? መቼም ፈጥራ አታወራም አይደል? አላቅም። ሄለን እባክሽን ያችን ሴት ፈጽሞ እንዳታምኛት፣ መሰሪ ናት። በቃ ያለችኝ ቀሪ ዘመዴ ጋር በአንተ ስህተት መጣላት አልፈልግም። በአንተ ስህተት? ጭራሽ ስህተቱም የኔ ሆነ ማለት ነው? ፈጣሪ ልቦና ይስጥህ። ሌላ ምንም የምለው ነገር የለኝም። በቃ ይሄ ነው መልስሽ? ሄለን ሄለን፣ አንቺ ሄለን! ይገርማል። በዚህ በተራ ነገር እንዴት ትጋጫላችሁ ብዬ አስቤ አላውቅም። ዋናውን ስትሰማማ ምን እንደሚፈጠር እኔ እንጃ። አንቺ ነሽ አይደል ይሄን ነገር የነገርሻት? አዎ እኔ ነኝ የነገርኳት። ግን ደግሞ እውነቱን ነው የነገርኳት። ቆይ አንተ አይደለህ እንዴ አለሌ ናት ከማንም ጋር የምትጋደል ናት ብለህ የነገርከኝ? በእርግጥ አልተሳሳትክም። አንቺ ሴትዮ ከኛ ምንድን ነው የምትፈልጊው? ንገሪኛ። ለምንድን ነው የማትይኝ? እተዋችኋለሁ፣ ግን በአንድ ነገር ከተስማማን ብቻ። እኔ ከሴጣን ጋር ምንም አይነት ስምምነት የለኝም። ለአይኔን ያስጠላሽ። ልክ እንደ ልጅህ ማለት ነው። ይኸውልሽ ይሄ ተራ ወሬሽን ተይ። ከዚህ በኋላ ምንም ነገር ብትይ እኔ አልሰማሽም። እሺ? አለበለዚያ ግን ከዚህ ቤት ትወጫለሽ። በጣም የሚያሳዝነው ብቻዬን አለመውጣቴ ነው። እሱን አድርጊውና የዛን ይታያል። የመጨረሻሽ ነው የሚሆነው። ከፊቴ ዞር በይ፣ ሌላ ነገር እንዳይከተልሽ። የምትሄድበትን ካልነገርከኝ የትም ንቅንቅ አልልም። የሚሄድበትን እኮ ለአንቺ መንገር ግዴታ የለም። በዛ ላይ ደግሞ ደግሜ በመንገዴ እንዳላገኝሽ ብዬ አስጠንቅቄሽ ነበር። ነግረኝ ነበር፣ ግን እኔ እናንተ ያልጨረስነው ፕሮጀክት አለን። ከአንቺ የተሻለ ስላገኘው ትችዋለሁ። ሀሳቤን የመቀየር ደግሞ መብት አለኝ። እሺ ማለት ፋሲካን ነው? እንደውም ስለ እሷ ላወራክ ነው አመጣጤ። ከእኔ ይልቅ እሷ ትቀርብሻለች። እሷን ሄደሽ መጠየቅ ትችያለሽ። ሁለተኛ ግን የእኔ መንገድ ላይ እንዳትቆም። ቆይ አንተ ምን ሆነሃል? እኔ ከጠቀመ ከፋሲካ የተሻለ ጥሩ ሀሳብ ይዤ ልመጥቻለሁ። ምንድን ነው? መጀመሪያ ተረጋግተን ብናወራ ይሻላል። አይ ከዛ በፊት ግን ያቺ የማትረባ እህትሽ እኔ ላይ ላደረገችው ነገር ቅጣቷን እሰጣታለሁ። ከዛ በኋላ እንነጋገራለን። እሺ ፋሲካ የነገረችን ነገር ንገረኝ። እሷን ሄደሽ ጠይቂያት። ይኸውልህ የማትነግረኝ ከሆነ ከዛሬ ጀምሮ ጠላትነት ከኔ ጋር ነው እንጂ ከቅዱስ ጋር አይደለም። እሺ የሚያዋጣሽን ቀጥይበት። ሳምሪ አቤት። ነይ እስኪ። ያልሽኝ ነገር በጣም ያሰብኩበት ነበር። እና ምን ወሰንክ? ያልሽው ሀሳብ እንደ አማራጭ ጥሩ ሀሳብ ይመስለኛል። ስለዚህ ይህን ነገር እንሞክረው። መሞከር አለብን። አዎ አብራችሁ ለመሆን ያለው አማራጭ ይሄ ነው። ካሌብ ለሚያደርገው ማስፈራሪያ ማስረጃዎቹ እጃችን ላይ ስላሉ ለህግ ማቅረብ እንችላለን። ልክ ሳትሆኝ አትቀሪም። ምናልባት ዲያስፖራ ነኝ ብሎ የሌላ ሀገር ዜግነት አለኝ ብሎ እንደፈለገ ሲፈነጭ ነበር አይደል? እኛ ደግሞ ህግ እንዴት እንደሚሰራ እናስተምረዋለን። አዎ ጋሺ፣ የተሻለው እሱ ነው። ልክ ነሽ ሳምሪ፣ በጣም ነው የማመሰግነው። ግን አንድ ነገር ላስቸግርሽ ነው። ምንድነው? ችግር የለውም ጋሺ። ሳምሪ፣ ሄለን ሰሞኑን ጥሩ ሁኔታ ላይ አይደለም ያለችው።
እቺ ፋሲካ የምትባለው ሴትዮ ታሪክ እየፈጠረች እኔና ሄለን ለማለየት እየሞከረች ነው ያለችው። ስለዛ ይሄንን እውነት እሷ እንድትረዳው አንቺ አግዣት። እረዳታለሁ፣ ግን አንተ እንዳልከው የሄለን አክስት ጥሩ ሰው መስላ አትታየኝም። በእርግጥ ጋሼ ልኮንናት ፈልጌ አይደለም፣ ግን ደግሞ የካሌብን ላፕቶፕ ከሄለን ሰርቃ የሰጣቻት እሷ ናት። ምን? አዎ ጋሼ፣ ለካሌብ አሳልፋ ስትሰጠው በአይኔ በብረቱን ያየሁት። ቆይ ምን ለማድረግ እየፈለገች ነው? ሄለን! አንቺ ሄለን! ይሄ ውሻ ልጅ! አንቺ ሄለን! ጭራሽ ቤቴ ድረስ መጣ! ሄለን! ምንድነው የሰው ቤት የምትበጠብጠው? እዚህ እንዳትደርስ አልነገርኩም ነበር? ትሰማኛለህ? እኔ ከአንተ ጋር ችግር የለብኝም። አሁን እኔ የምፈልገው ሄለን ውጣ! ካለበለዚያ ትልቅ ችግር ውስጥ ነው የምገባው። ካለ ይኸውልህ፣ ትሰማኛለህ? ላደረገችኝ ነገር ቅጣቷን ሳልሰጣት በጭራሽ አልወጣም። ይቅርታ አድርጉልኝ። አንቺ ዝም በይ! አንቺ እኮ የዛች አሽከር ነሽ። እሷን ተዋት። እሺ እሷን አትናገራት። ያደረግከውን ነገር እያወቅኩ ከዚህ ቤት በትዕግስት እንድትወጣ እየነገርኩ ነው። ለዚህ ደግሞ ደስ ብሎ እንድትወጣ ነው የሚገባው። ትሰማኛለህ? የምደሰተውማ ለመታችኝ ጥፊ ዋጋዋን ስሰጣት ነው። ኧረ እትዬ በጥፊ አትማታም። አንቺ ዝም በይ! ደግሞ ለዛች ልክስክስ ስትከራከሪ ትንሽ አታፍሪም? ምንድን ነው ያልከው? እስኪ ድገሙ። ትሰማኛለህ? አንተ እኮ ስራዋን ጠንቅቀህ ታውቃለህ። ደግሞ ይኸውልህ እንድደግምልህ ከፈለክ እደግምልሃለሁ። ለዛች ልክስክስ ምን አባክ ነው ያልከው አንተ? ካሌብ ለምን ቤቱን ለቀህ አትወጣም? ለምን ትረብሻለህ? አታስቢ፣ የዚህ ቤት ችግር እኮ እየሰፋ እንጂ እየጠበበ አይሄድም። ደግሞ ያንተንም እኮ ጉድ ደርሰንበታል። ለዛም አይደል እንዴ የእሷን መልከስከስ አይተህ ዝም ያልከው? ወይ እኛ ላይ ችግር መፍጠር ነው እንዴ ዓላማ? አንተ ዓላማዬማ ሄለንን የገለ ማድረግና ከእንዳንተ አይነቱ አውሬ መለጠል ነው። ልቀቀኝ ሳምሪ፣ ይህ ሰው እያፉን ላዘጋው። ትሰማኛለህ? ተደርሶብሃል እኮ አንተም ወራዳ ነው። ከዛች መቅዲ ጋር ስትልከሰከስ ዲቃላህን መሳብህን እኮ ሰምተናል። ለነገሩ ሁለታችሁም አንድ አይነት ስለሆናችሁ ነው የምትሸፋፈኑት። ወራዶች ነው። አንተ ውሻ! አንተ ውሻ! አንተ ውሻ! አሳያለሁ፣ እሰራልሃለሁ። እሺ ደምን ነው ማፈስልህ ካሌብ። እንተያያለን። ቁጭ በል ጋሼ። ልቀቀኝ ጋሼ ቁጭ በል። ወይኔ ጋሼ በቃ ተረጋጋ። አሁን እኮ ሄዷል። ቆይ ውሃ ላምጣልህ። ጋሼ ተረጋጋ በቃ። ሳምሪ፣ አንድ ማውራሽ ነገር አለ። ቁጭ በይ። ይኸውልሽ ካሌብ መጥቶ ያወራው በጠቅላላ የፈጠረ ወሬ ነው። እሺ እኔና ሄለን ለማጣላት ሆን ብሎ የፈጠረው ወሬ ነው። ማመን እንኳን አላመንኩትም ጋሼ፣ ስራውን ስለማውቀው። ግን ደግሞ ነገ ከሄለን ጋር እንዳያጣላችሁ። እኔም የፈራሁት ይሄንን ነው። ከሄለን ጋር ከመገናኘታችን በፊት ከመቅዲ ጋር የተወሰነ ግንኙነት እንዳለን ሄለን እራሱ ታውቃለች። ይህንን ነገር ደግሞ ካሌብ ሲነግራት እሷ የምር ሊመስላት ይችላል። አልገባኝም ጋሼ፣ ካሌብ ያለው ነገር አሁን እውነት ነው እንዴ? ማለቴ ልጅ አለ? እርግጠኛ አይደለሁም። ከመቅዲ ጋር ከተለያየም በኋላ ልጅ እንዳላት ነገሩኝ። እኔ የማውቀው መቅዲ ልጅ እንደሌላትና መውለድ እንደማችል ነው። ይሄ ነገር ከየት መጣ ሳይባል ፋሲካ ጋር ወሬው ደረሰ። ታዲያ ለምን መቅዲን አታገኛትም? እሷ እኔን ለማግኘት ፈቃደኛ አይደለች። ቢሆንም ጋሼ እንደምንም ብለን ማግኘት አለብን። አንተ እና እትዬን ለመለያየት እየሞከሩ ስለሆነ በምንም ታምር ክፍተት መፍጠር የለብህም። እሺ ግን አደራ ሳምሪ፣ ይሄ ወሬ ፈጽሞ ሄለን ጋር መድረስ የለበትም። አረ ምን ብዬ እናገራለሁ ጋሼ። አመሰግናለሁ ሳምሪ። ትንሽ ጥሩ ሁኔታ ላይ ስላልሆነች በደንብ ተንከባከቢያት። እሺ እንከባከባታለሁ ጋሼ፣ አንተ አታስብ፣ ተረጋጋ።
ምስቅልቅል ሲፈጠር? የምን ምስቅልቅል ነው? አልነገሩሽም እንዴ የተፈጠረው? ነው አንቺ እንደ ባዳ ነው የሚያዩሽ? አክስቴ ስለምን እያወራሽ እንዳለ ሊገባኝ አልቻለም። ታዲያ ለምን አልነገሩሽም? ቤት ውስጥ እኮ ጦርነት በዩ ተፈጥሮ የነበረው። እኔ ቤት ውስጥ ስገባ ቅዱስ ሰፍ ብሎ ነው የነገረኝ። እንግዲህ ወይ ላንቺ መደበቅ ፈልጎ ወይ መናገር አልፈለገ ይሆናል። አይ ታዩ፣ እሱ የተፈጠረ ነገር ካለ ንገሪኝ አሁን። ኦሆ መጀመሪያ አንቺ እስቲ ንገሪ። ከቅዱስ ጋር ተጣላችሁ እንዴ? አክስቴ ታዩ፣ እሱን የሚጠቅም ነገር አይደለም። በቃ በትንሽ ነገር ተኮራርፈን ነው። ኦሆ ትንሽ የሚባል ነገር የለም። ለነገሩ ቅዱስ ከድሮም ትንሽ ነገር ይዞ መነታረክ ይወዳል። ድሮም ሰው ማስቀየም ይወዳል። እንደው ምን እንደሚሻለው አላውቅም። አክስቴ እሱን ታዩና የተፈጠረውን ነገር ንገሪኝ። መጀመሪያማ የቅዱስን ነገር መላ እንበለው። ደግሞ ያልነገርኩሽ ያንን ብሩክን አወቅሽው? ባለሀብቱ ያ ካላገባዋት ምናምን ብሎ ሲጃጃል የነበረው በጣም ጥሩ ልጅ እኮ ነው። በዛ ላይ ሀብቱ አንቀባሮ ነው የሚያኖርሽ። ሚስትና ልጅ እያለው ነው ላግባሽ የሚለው። የአሁኑ ስመች ተጠራና ነው ማለቴ አሁን ፈቷል። የምር ላግኛት ብሎ እየጨቀጨቀኝ ነው። ለምን አታገኙም? እናታዩ ምናልባት ፍቅር ሊይዝሽ ይችላል። አክስቴ ማግባቴን ትረሻዋለሽ መሰለኝ። እኔ የተከበረ ትዳር ያለኝ ሴት ነኝ። አንቺ ብታከብሪ ምን ዋጋለሁ? እሱ እየዞረ ካረከሰው ትዳር ምኑን ትዳር ይሆነዋል? የሰማሽው ነገር አለ እንዴ? ለማንኛውም ብሩክ ይመጣል። በስርዓት አናግሪው። ጥሩ ህይወት ይሰጥሻል ብዬ አስባለሁ። አክስቴ ያለሁበትን እወደዋለሁ። ትንሽ ያለ መግባባት ችግር ነው እንጂ ከቅዱሴ ጋር በጭራሽ ሊለያየን የሚችል ነገር የለም። አስቢበት። ድጋሚ ስተት እንዳሰሪ። ዛሬ በሰማሁት እኔ ራሴን አሞኝ ነው አልኩት። ሰማልሽ? አንቺማ ብትሰሚው እኔ እንጃ ራስሽን ነው የምትሰጪው። በይ ቻው። ነገር ግን ሳምሪ ምንድን ነው እዚህ ቤት የተፈጠረው ነገር? ምን ተፈጠረ ትዬ? ፋሲካ ከባድ ነገር እንደተፈጠረ ነግራኛለች። ይህች ሴትዮ ምን ብናደርጋት ነው የሚሻለው? ምን አልሽ? ማለቴ ምን ተፈጠረ ብላሽ ነው? አላውቅም፣ ብቻ ግን ከቅዱሴ ጋር ሊያጣለን የሚችል ከባድ ነገር እንደተፈጠረ ነው የነገረችኝ። እኔ እንደሆነ ቤት ነው ያልኩት፣ ምንም የተፈጠረ ነገር የለም። እንዴ ታዲያ አክስቴ ፈጥራ ታወራ ደግሞ ምናታል? ምንድን ነው ስህተቱ? እሱ ጋር ይመስለኛል ትዬ። የቱ ስህተት? ማመን ያለብሽን ሰው ማለቴ ያልተፈጠረ ነገር ተፈጥሯል ብላ ማውራቷ። ፈጥሬ ነው ያወራሁት። እዚህ ቤት ካሌብ መጥቶ አልነበረም? ካሌብ ምን እንደያዙበት መናገር ባይፈልግም ቅዱስ በጣም ተናዶ ነበር ካሌብን የመታው። ካሌብም ግን ጥሩ አይመስለኝም። ሳምሪ እንዴት እንደዚህ አይነት ነገር ትደብቂኛለሽ? ቆይ ትዬ እንደሱ አይደለም። ታዲያ ምንድን ነው? የቅዱስን ጥፋት እየደበቅሽ ላለው? ኧረ አይደለም። ቆይ ምን መሰለሽ ትዬ ላስረዳሽ። ምንም የምታስረጃ ነገር የለም። አንቺም ተባብረሽ ሄለንን እየጎዳሽ ነው። ነይ ሄሉዬ፣ ነይ ነው ያለውልሽ። እትዬ ቆይ ላስረዳሽ። እትዬ ቆይ ላስረዳሽ። እትዬ ሴትዮ ምንድን ነው እየፈጠረች ያለው?
እንዴ ቆይ ማን ነው እንደዚህ ያደረገ? ምንም እኮ አልተረፍክም። እስቲ በእናትሽ አንቺ ደግሞ አታባብሽብኝ። እስኪ ተረጋጋ። ቆይ ማን ነው የጎዳው? እስቲ ንገረኝ። ያንን የውሻ ልጅ ሄደሽ ንገሪው። መቼም ቢሆን አልተወውም። እሺ አለቀው። ወይኔ ምንም እኮ አላስተረፈም። ቆይ ምን አድርገኸው ነው? ቆይ የማደርገውን እኔ አውቃለሁ። እኔ እኮ አይደለም የተልከሰከስኩት ራሱ እኮ ነው። እንዴ ደግመ እንዴት ታነሳዋለህ ብለው አልመታኝም መሰለሽ? ወይኔ ካለ ታዲያ ምን ልታደርግ አሰብክ? እሱንማ አድርጌ ነው ማሳይሽ። ማለት ቅዱስን ልጎዳው ነው? አንቺ ምን አገባሽ? ሲጀመር አንቺ እኔን ቆመሽ እንድታዋሪኝ ማን ፈቀደልሽ? ይኸውልህ ካሌብ፣ ለመጨረሻ ጊዜ ልንገርህ፣ ከፋሲካ ጋር የምትሄድበት መንገድ አያዋጣህም። እሺ ሁለታችን ብንጨርስ ይሻልሃል። በኋላ የምታዝንበት ጊዜ ሩቅ አይሆንም። ይኸውልሽ ፋሲካ እንዳንቺ የወሬ ሳይሆን የተግባር ሰው ነች። እሺ ወሬ አለመሆኑ በቅርቡ አሳይሃለሁ። እሺ ማትረቢ፣ በእናትሽ ዞር በይ። አክስቴ ግን ለምን አትነግሪኝም? እሺ እረፍት አድርጊ። እንድትታመሚብኝ አልፈልግም። እንድታመም የማትፈልጊ ከሆነ የተፈጠረው ነገር ንገሪ። ጭራሽ ጉዱን ነግሬ ላሳብድሽ? በእረፍት አድርጊ። ምኑን አረፍኩት? ለነገሩ ሲመጣ ጠይቀዋለሁ። አይሄለ የዋንሽ መሰለኝ። እንኳን እሱ ገረድሽም ደብቃሻለች። በይሆን እረፍት አድርጊ። በእኔ ልትልሽ ተኝ። ቅዱሴ ግን ምንድን ነው የደበቀኝ? የሆነማ ነገር አለ። ቆይ የጠራሁህ ለምንድን ነው ዝም የምትለኝ? አልሰማሁሽም ነበር። አውቀህ ነው፣ ሰምተኛል። ሆን ብለህ ነው እኔን ጥለህ ለመሄድ? አዎ ብቻዬን መሆን ስለፈለኩ ነው። ውይ ለምን ብቻህን? ይኸውልህ አሪፍ ቦታ ወስደህና አሪፍ ጊዜ እናሳልፋለን። በቃ ለዚህ ብቻ ነው የጠራሽኝ? እንዴ ከዚህ በላይ ምን አለ? ዞር ቤልኛውን ወደ ቤት ልግባበት። አረ ስቀልድ ነው። እኔ ላወራክ የፈለኩት ከካሌብ ጋር ምን እንዳልጣላችሁ ማወቅ ስለፈለኩ ነው። እሱ አንቺን አይመለከትሽም። እሺ እንዴ ለምንድን ነው የማይመለከተኝ? ይሄ እኮ የእህቴ ጉዳይ ነው። እህትሽ አሁን ነው ትዝ ያለችሽ? መስኪ እየተዋወቅን እኔ መቼም አሸውጅኝም። እሺ ሁሉንም ነገር አውቃለሁ። ምንድን ነው የምታውቂው? ከካሌብ ጋር ምን እንዳጣላችሁ ቅዱስ ያውቃሉ። ብዙ ገመናም እንዳለብህ አውቃለሁ። ብቸኛው ልረዳክ የሚችለው ሰው ግን እኔ ነኝ። እኔ አንቺን እርዳታ የምፈልግ ሰው አይደለሁ። አትሳሳት ቅዱስ፣ ያስፈልግሃለሁ። ምክንያቱም ፋሲካ በዚህ ሰዓት ምን እያደረገች እንደሆነ መገመት በጣም ከባድ ነው። ይሄኔ ቤቱን አናውጣልሃለች። በምድር ነው የምትረጂኝ? ነገሮችን በማስተካከል ነው። ገመና የውሸት እንደሆነ አሳምንልሃለሁ። አንተ ደግሞ በምላሹ ከኔ ጋር ለተወሰነ ጊዜ ጥሩ ጊዜ እናሳልፋለን። መቼም አላደርገው። ከሄለን ውጭ መቼም አላደርገው። ደግሞ የምታወሩት ነገር ውሸት እንደሆነ በማስረጃ አስደግፍላችኋለሁ። እሺ ዞር ቤልኝ ነው። እኔ አሁን ላርፍ ነው የመጣሁት። እረፍት? እኔን እረፍት እየነሳ ነው አንተ የምታርፈው? ሄሊ ሁሉም ነገር እንደነገርኩሽ ነው። እኔንም ተረጂ እንጂ። እንዴ እኔንም ተረዳኛ። የደበከኝ ነገር ማወቅ እፈልጋለሁ። ከጀርባዬ እንቆቅልሽ እንድትጫወት አልፈልግም። ሄለን ስለምን እንቆቅልሽ ነው የምታወሪው? ሁሉም ሰው እያወቀ እኔ ሳላውቅ፣ ለዚያውም ካሌብ ራሱ የሚያውቀው ነገር ምንድን ነው? ቤት ድረስ መጥቶ ደግሞ እንደተጣላችሁም ሰምቻለሁ። ፕሊዝ እሱ ሌላ ጉዳይ ነው አልኩሽ እኮ።
እሺ ምንድን ነው ሌላ ጉዳይ ንገረኛ፣ ልስማው። ያደባደባችሁን ነገር ማወቅ እፈልጋለሁ። በአንቺ ስለመጣብኝ ነው። በቃ በቃ ማለት ምን ማለት ነው? ከዚህ በላይ ምንም ምክንያት ሊኖረኝ ይችላል? በአንቺ እኮ ነው የመጣብኝ፣ በውዷ ሚስቴ። እና ምን ማድረግ ነበረብኝ? እኔ እንደሱ አላልኩም። እኔ እንደሱ ለማለት ፈልጌ አይደለም፣ ግን ካሌብ ሁሌም ቢሆን ስለ እኔ እንደተናገረ ነው። ከእስከዛሬው ምን የተለየ ነገር አለና ነው? ቆይ እንዴ ምንድን ነው? አንዴ ስሜ ማጥፋት፣ አንዴ ደግሞ ለኔ መወገን ምንድን ነው? ፕሊዝ አንዴ ብቻ ስሚ። ከዚህ በኋላ አንቺን ቀና ብሎ እንዲያይሽ እራሱ አልፈቅድለትም። ደግሞ ያደረገችኝን ታውቃለች። አልለቃትም፣ በሰው ፊት አዋርዳኛለች እያለ ነበር። አንቺ ደግሞ እንደዛ እንደማታደርግ ያውቃለሁ። ሄደ እና ይህንን ሰውዬ መደብደብ ያንሰዋል? ንገርኛ። ቅዱሴ እኔ ግን አላመንኩበትም። በቃ አላመንኩበትም። እንዴት በነገርሽ ነው የምታምነው? እባክሽ ሰከን ብለሽ አዳምጪኝ።